ሰላም ጤና ይስጥልን ክቡራትና ክቡራን ተመልካቾቻችን ከናሁ ቴሌቪዥን ለተሰኙ ግንቦት 18 2017 ዓ.ም ከሀገር ቤትና ከባህር ማዶ ለሰዓቱ የተሰናዱ ስፖርታዊ ዜናዎቻችንን ከአሁን ሰዓት ጀምሮ ወደ እናንተ እናደርሳለን። እስከ ዜናዎቻችን ፍጻሜ ድረስ አብራችሁን እንድትቆዩ የአክብሮት ግብዣችን ነው። ወደ ቀዳሚው የሀገር ቤት ስፖርታዊ ዜናችን ስናልፍ አትሌቲክስን ቀዳሚ እናደርጋለን። 13ኛው የኢትዮጵያ ከ20 ዓመት በታችና አራተኛው የኢትዮጵያ ከ18 ዓመት በታች የአትሌቲክስ ሻምፒዮና በዛሬው ዕለት በኢትዮጵያ ስፖርት አካዳሚ ታላላቅ የክብር እንግዶች በተገኙበት መክፈቻውን አድርጓል። በዕለቱም የተለያዩ ውድድሮች የተከናወኑ ሲሆን የፍጻሜና የማጣሪያ ውድድሮች ተከናውነዋል። 13ኛው የኢትዮጵያ ከ20 ዓመት በታችና አራተኛው ከ18 ዓመት በታች የወጣቶች አትሌቲክስ ሻምፒዮና በዛሬው ዕለት በኢትዮጵያ ወጣቶች ስፖርት አካዳሚ መክፈቻውን አድርጓል። በዕለቱም የተለያዩ የክብር እንግዶች የመክፈቻ ንግግርም አድርጓል። በዕለቱ በተደረጉ የፍጻሜና የማጣሪያ ውድድሮችም ተከታይ ውጤቶች ተመዝግቧል። በዚህም መሰረት የተካሄዱ የፍጻሜ ውድድሮችን ውጤት ስንመለከት በ3000 ሜትር መሰናክል ሴቶች አንደኛ አትሌት አለምናት ዋለ ከአማራ ክልል ከአማራ ፖሊስ 9:47:06 በመግባት የወርቅ ሜዳሊያው አሸናፊ ስትሆን አትሌት ኬና ቱፋ ከኢትዮ ኤሌክትሪክ ሁለተኛ በመሆን ውድድሯን አጠናቃለች። ሌላኛዋ አትሌት ዘሪቱ ዳባ ከሸገር ሲቲ 9:51:61 በመግባት የናስ ሜዳሊያ ተሸላሚ ሆናለች። 3000 ሜትር መሰናክል ወንዶች በተመሳሳይ አንደኛ አትሌት ዲንቃ ፍቃዱ ከኢትዮ ኤሌክትሪክ በቀዳሚነት ሲያጠናቅቅ እንዲሁም አትሌት ኃይሉ አያሌው ከኢትዮጵያ ስፖርት አካዳሚ በሁለተኝነት ውድድሩን ፈጽሟል። የኦሮሚያ ኮንስትራክሽን ተቋም አትሌት የሆነው ጀማል ጀዋር ደግሞ ውድድሩን በሶስተኝነት ፈጽሟል። በጦር ውርወራ ሴቶች አንደኛ ሩታ አልፋሮ ከአዳማ ከተማ 45.65 በመወርወር በቀዳሚነት ውድድሯን ስታጠናቀቅ አትሌት ዱኩ ሂኒቆ ከሸገር ሲቲ እንደዚሁ በሁለተኝነት ውድድሯን አጠናቃለች። የሺወርቅ አንማው ከኢትዮጵያ ንግድ ባንክ ስፖርት ክለብ ውድድሯን በሶስተኝነት ያጠናቀቀች አትሌት ሆናለች። የከፍታ ዝላይ ወንዶች አትሌት ዳል ማች ከኢትዮጵያ ንግድ ባንክ በቀዳሚነት ውድድሩን ሲያጠናቀቅ እንዲሁም ሆስሎ ኡጂሉ ከመቻል ስፖርት ክለብ ውድድሩን በሁለተኝነት አጠናቋል። ሻምፒዮናው በነገ ዕለትም በተለያዩ የማጣሪያና የፍጻሜ ውድድሮች እንደሚቀጥል የኢትዮጵያ አትሌቲክስ ፌዴሬሽን ያደረሰን መረጃ ያመለክታል። ወደ ሌላኛው የአትሌቲክስ ዜናችን ስናልፍ ዳይመንድ ሊግ እናገኛለን። በሰሜን አፍሪካዊቷ ሀገር ሞሮኮ በተከናወነ የዳይመንድ ሊግ የውድድር መድረክ ላይ ኢትዮጵያዊቷ አትሌት ጽጌ ዱጉማ በ800 ሜትር አሸናፊ ሆናለች። ራባት ላይ በተደረገው የአራተኛው ዙር ውድድር አትሌት ጽጌ ዱጉማ 57:42 በሆነ ሰዓት በመግባት ርቀቱን በበላይነት ማጠናቀቅ ችላለች። አትሌቷ ከዚህ ቀደም በዚሁ በዳይመንድ ሊግ የውድድር መድረክ ላይ በቻይና ሻንጋይ በተደረገው ውድድር ላይ ጥሩ ውጤት ማስመዝገቧም የሚታወስ ነው። የኢትዮጵያ እግር ኳስ ፌዴሬሽን ከካፍ ጋር በመተባበር አዘጋጅቶ ሲሰጠው የነበረው የፋስት ትራክ ቢ የዲፕሎማ ስልጠና መርሃ ግብር ፍጻሜውን አግኝቷል። የኢትዮጵያ እግር ኳስ ፌዴሬሽን ከካፍ ጋር በመተባበር የአፍሪካ ዋንጫ ላይ የተሳተፉ ተጫዋቾችን ጨምሮ 25 የቀድሞ የኢትዮጵያ ብሔራዊ ቡድን ተጫዋቾች ወደ ስልጠናው ዓለም የሚቀላቀሉበትን የፋስት ትራክ ቢ ዲፕሎማ መርሃ ግብር ለመጀመሪያ ጊዜ በ4 ሞጁሎች ተከፋፍሎ ሲያካሄድ ቆይቶ ፍጻሜውን አግኝቷል። በዛሬው ዕለት ለሰልጣኞች የጽሑፍ ፈተና ከተሰጠ በኋላ የመዝጊያው መርሃ ግብር የተከናወነ ሲሆን የኢትዮጵያ እግር ኳስ ፌዴሬሽን ዋና ስራ አስፈጻሚ አቶ ባህሩ ጥላሁን ስልጠናውን በዋናነት የመሩት የካፍ ኤሊት ኢንስትራክተር አብርሃም መብራቱ፣ የካፍ ኢንስትራክተር መሰረት ማኔ፣ የዲሲ ዩናይትድ የምልመላ ኃላፊ ሚስተር ክላር፣ የሃደይ ሰረምበለል ፓልሲ መስራችና ስራ አስኪያጅ ወይዘሮ ማስተዋል በተገኙበት መርሃ ግብሩ ተከናውኗል። በቀጣይ በኢትዮጵያ እግር ኳስ ላይም ስልጠናውን የወሰዱ የቀድሞ ተጫዋቾች ለውጥ ያመጣሉ ተብሎ ይገመታል። ወደ መጨረሻው የሀገር ቤት ስፖርታዊ ዜናችን ስናልፍ የመረብ ኳስ ስፖርት ዜናን ወደ እናንተ እናደርሳለን። የደርባን ሚድሮክ ኢትዮጵያ የመረብ ኳስ ፕሪሚየር ሊግ የ2017 ዓ.ም የውድድር ዘመን የሁለተኛ ዙር ጨዋታዎች በአዲስ አበባ ትንሿ ስቴዲየም እየተከናወኑ ይገኛሉ። በሁለቱም ጾታ እየተከናወነ ባለው በዚህ የውድድር መድረክ ላይ በሴቶች ትላንት በተደረጉ ጨዋታዎች ብሔራዊ አልኮል ከፌዴራል ማረሚያ ቤቶች ያደረጉት ጨዋታ በብሔራዊ አልኮል 3-0 አሸናፊነት ፍጻሜውን አግኝቷል። በተመሳሳይ ጌታ ዘሩ ከወላይታ ሶዶ ዩኒቨርሲቲ ጋር ያደረጉት ጨዋታ በጌታ ዘሩ 3-0 አሸናፊነት ፍጻሜውን አግኝቷል።
በሁለቱም ጾታ ውድድሮቹ እየተከናወኑ ሲሆን የሴቶቹን የደረጃ ሰንጠረዥ ስንመለከት ብሔራዊ አልኮል በቀዳሚነት ሲመራ ጌታ ዘሩ ፌዴራል ማረሚያ ቤቶችና ወላይታ ሶዶ ዩኒቨርሲቲ ተከታዩን ደረጃ ይዘውታል። በወንዶች በተመሳሳይ የደረጃ ሰንጠረዡን ሙገር ስፖርት ክለብ በቀዳሚነት ሲመራ ብሔራዊ አልኮል፣ ወላይታ ዲቻና አዲስ አበባ ፖሊስ ተከታዩን ደረጃ ይዘውታል። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኖ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። ተመልካቾቻችን ከናሁ ቴሌቪዥን ስፖርታዊ ዜናዎቻችን እንደቀጠሉ ናቸው። ቀደም ሲል የሀገር ቤት ስፖርታዊ ዜናዎችን ወደ እናንተ አደረስን። ከዚህ ሰዓት ጀምረን ደግሞ ከባህር ማዶ የተለያዩ የወሬ ምንጮች ያሰናዳናቸውን ስፖርታዊ ዜናዎችን ወደ እናንተ የምናደርሰው የአውሮፓ ታላላቅ 5ቱ ሊጎች በትላንትናው ዕለት ፍጻሜያቸውን አግኝቷል። የየሊጋቸውንም የዋንጫ ባለክብር እንደዚሁ ታውቋል። በፕሪሚየር ሊጉ ላይ የማይቆዩትም ክለቦች ወደ ታችኛው የሻምፒዮንሺፕ እንደዚሁ ስፍራ ላይ መውረዳቸውን አረጋግጧል። በውድድር ዓመቱ በ5ቱ ታላላቅ ሊጎች ላይ የነበሩ አበይት ጉዳዮች ደግሞ እንደሚከተለው አጠናክረናቸዋል። ከሀገር ቤት እስከ ባህር ማዶ ድረስ ያሉ የእግር ኳሱ አፍቃሪያን በጥልቅ ስሜት የሚከታተሏቸው 5ቱ ታላላቅ የአውሮፓ ሊጎች ሙሉ ለሙሉ ፍጻሜያቸውን አግኝቷል። በተለይ በዓለም ዙሪያ ያሉ የእግር ኳሱ ቤተሰቦች ዘንድ ትልቅ እይታን በማግኘት ቀዳሚው የሆነው የተወዳጁ የእንግሊዝ ፕሪሚየር ሊግ 2024-25 የውድድር ዘመን ከ3 ሳምንታት አስቀድሞ የመርሲሳይዱ ክለብ ሊቨርፑልን ለ20ኛ ጊዜ የሊጉ ሻምፒዮን አድርጎ ሲጠናቀቅ ተከታይ ክለቦችም እንደየደረጃቸው የቀጣይ ዓመት የአውሮፓ የውድድር መድረክ ተሳትፏቸውን አረጋግጠዋል። በዚህ መሰረት ሊቨርፑል፣ አርሰናል፣ ማንቸስተር ሲቲ፣ ቼልሲ፣ ኒውካስል ዩናይትድ እንዲሁም የአውሮፓ ሊግ የውድድር መድረክ ሻምፒዮናው ክለብ ቶተንሃም ሆትስፐርስ በቻምፒየንስ ሊግ የውድድር መድረክ ተሳታፊ ሲሆኑ የውድድር ዓመቱ ክስተት የነበረው ኖቲንግሃም ፎረስትና አስተን ቪላ ደግሞ በአውሮፓ ሊግ የሚሳተፉ ይሆናል። ብራይተን በበኩሉ ጅማሮን ካደረገ 3ኛ ዓመቱ ላይ በሚገኘው የኮንፈረንስ ሊግ የውድድር መድረክ ላይ ተሳታፊ መሆኑን አረጋግጧል። ሳውዛምፕተን፣ ኢፕስዊች ታውን እና ሌስተር ሲቲ ባደጉበት ዓመት ወደ ታችኛው የሻምፒዮንሺፕ መውረዳቸውን እንደዚሁ አረጋግጧል። ግብፃዊ ኢንተርናሽናል ሞሐመድ ሳላህ ከሻምፒዮናው ክለብ ሊቨርፑል 29 ግቦችን ከመረብ በማሳረፍ የሊጉ የከፍተኛ ጎል አስቆጣሪ ኮከብ ሆኖ አጠናቋል። ግብ ጠባቂዎች የሰሜን ለንደኑ ክለብ አርሰናል ዳቪድ ራያ እንዲሁም የኖቲንግሃም ፎረስቱ የግብ ዘብ የግሎቭ አዋርዱ ተሸላሚ ሆኗል። በስፔን ላሊጋ ደግሞ የካታሎናው ክለብ ባርሴሎና ሻምፒዮና ሲሆን የጣሊያን ሴሪያን የደቡብ ጣሊያኑ ክለብ ናፖሊ ማሸነፍ ችሏል። የጀርመን ቡንደስሊጋን ባየር ሙኒክ፣ የፍሬንች ሊጓኑን ደግሞ እንደ ወትሮ ሁሉ ፒኤስጂ ሻምፒዮና ሆኖ አጠናቋል። ወደ መጨረሻው ስፖርታዊ ዜናችን ስናልፍ ዝውውርን መሰረት ያደረጉ የተለያዩ የባህር ማዶ አጫጭር መረጃዎችን የተካተቱበትን የመረጃ ሰዓታችንን ተከታትለን እንመለስ። የደቡብ ጣሊያኑ ክለብ ናፖሊ አርጀንቲናውን የክንፍ ተጫዋች ሊያንድሮ ጋርናቾን ከእንግሊዙ ክለብ ማንቸስተር ዩናይትድ ለማስፈረም በንግግር ላይ መሆኑ በመዘገብ ላይ ነው። በዘንድሮ ዓመት የውድድር ዘመን በአሰልጣኝ አንቶኒዮ ኮንቴ እየተመሩ የሴሪያውን የዋንጫ ክብር ከፍ ማድረግ የቻሉት ናፖሊዎች በመጪው አዲሱ የውድድር ዘመንም ይህንኑ ጥንካሬያቸውን ለማስቀጠል ይረዳቸው ዘንድ ተጫዋቹን በማናገር ላይ መሆናቸው ተሰምቷል። ከነዚህ ተጫዋቾች መካከል አንዱ እንደሆነ እየተነገረለት የሚገኘው ጋርናቾ ሲሆን አሁን ላይ እየወጡ እንዳሉ መረጃዎች መሰረት ከሆነም የጣሊያኑ ክለብ ተጫዋቹን ለማስፈረም ወስኗል ተብሏል። የተጫዋቹ ባለንብረት ክለብ ማንቸስተር ዩናይትድ እግር ኳስ ክለብ ደግሞ ከሽያጩ እስከ 40 ሚሊዮን ፓውንድ ድረስ ይፈልጋል ተብሏል። ከአንጋፋው አሰልጣኝ ካርሎ አንቸሎቲ ጋር በስምምነት መለያየቱን ያወጀው የስፔኑ ክለብ ሪያል ማድሪድ የቀድሞ የክለቡን ተጫዋች ጃቪ አሎንሶን በዋና አሰልጣኝነት መሾሙን በይፋ አስታውቋል። አምና በጀርመን ቡንደስሊጋ ሳይጠበቅ ከባየር ሊቨርኩሰን ጋር የዋንጫ ክብሮችን ማሳካት የቻለው አሎንሶ የቀድሞ ክለቡን በአሰልጣኝነት ለማገልገል በመሾሙ ትልቅ ደስታ እንደፈጠረለት ከፊርማው ስነ ስርዓት በኋላ ተናግሯል። በቀጣይም ትልልቅ የዋንጫ ክብሮችን ወደ ሎስ ብላንኮቹ ቤት ለማምጣት ከቡድን አጋሮቹ ጋር እንደሚሰራ ተናግሯል።
ሱዳናዊው ኢንተርናሽናል የፊት መስመር አጥቂ ቪክቶር ጆኤክሬሽ የዛሬ ምሽቱ የዋንጫ ጨዋታ በስፖርቲንግ ሊዝበን ማሊያው የመጨረሻው ሊሆን እንደሚችል እየተነገረ ይገኛል። ቀጣይ መዳረሻው አርሰናል አሊያም ማንቸስተር ዩናይትድም ይሆናል ተብሎ እየተገመተ ነው የሚገኘው። ተጫዋቹ በቅርቡ ከአርሰናል ጋር በተለይ ንግግር ስለመጀመሩ ሲገለጽ እንደነበረም የሚታወስ ነው። ይሁንና መድፈኞቹ አርሰናሎች አሁን ላይ የአርቢ ሌይፕዚጉን ቤንጃሚን ሴስኮን ዋነኛ ተመራጭ አድርገው እየሰሩ እንደሆነ መረጃዎች በመጠቆም ላይ ይገኛሉ። ክቡራትና ክቡራን ተመልካቾቻችን ከናሁ ቴሌቪዥን ለዕለተ ሰኞ ምሽት ግንቦት 18 2017 ዓ.ም በእኔና በባልደረቦች የተሰናዱ የሀገር ቤትና የባህር ማዶ ስፖርታዊ ዜናዎቻችን ይህንን ይመስሉ ነበር። የናሁ ቴሌቪዥንን ፕሮግራሞች ለማግኘት በዲኤስቲቪ 481 ላይ እንገኛለን። በተለያዩ የማህበራዊ ሚዲያ አማራጮች ደግሞ ወደ እናንተ እየደረስን እንገኛለን። በመላው ዓለም በዩቲዩብ ቻናላችን፣ በቲክታክና በፌስቡክ እንደዚሁም በተለያዩ አማራጮች ወደ እናንተ እየመጣን እንገኛለን። በተለይ ደግሞ ዩቲዩብ ቻናላችን ከ370 ሺህ በላይ ሰብስክራይበሮች አሉት። እናንተም ይህንን ቻናል ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ወቅታዊና አዳዲስ ስፖርታዊ መረጃዎችን ሌሎችም የዜናዎችን ከሀገር ቤት እስከ ባህር ማዶ ማግኘት ትችላላችሁ። ላይክ፣ ሼር፣ ሰብስክራይብ አድርጉ። ስለተከታተላችሁ እናመሰግናለን። ከዜናዎቹ ጋር ገዛኸኝ ዱላ ቆይታ አድርጌያለሁ። መልካም ጊዜ ይሁንላችሁ።